መለኛውን አናግሬዋለሁ ጋይስ ስልክ በስንት መከራ ስልኩን አፈላልጌ ፈልጌ በስንት መከራ አገኘሁት ማለት ነው። ስልኩን ተቀብዬ እንግዲህ አውርቼዋለሁ። ለምንድን ነው መታችሁ ከቡርኬ ጎን የማትሆኑት እዛ ሆናችሁ ቪዲዮ የምትሰሩት ለምንድን ነው ብዬ እናንተ የምትፈልጉትን ተመልካቾች በብዛት እየጠየቃችሁ የነበረውን ጥያቄ ጠይቄዋለሁኝ። ጠይቄው ምንድን ነው ያለው? እኛ ወንዶች ነን አዲስ አበባ ድረስ ተሰብስበን ብንመጣ ሌላ ችግር ቢፈጠር ሁላችንም ተያይዘን እስር ቤት ነው የምንገባው። እንዲሁም ደግሞ ያው መለኛው በቅርቡ ሙሽራ ነበር ታስታውሳላችሁ። እንዲሁም ሚስቱ ነፍሰ ጡር ናት። እሷንም ጥሎ መሄድ እንደማይችል እሷን ትቶ መሄድ እንደማይችል እና በጣም ብዙ ነገሮች እንዳሉ ነገር ግን ይሄ ጸቡ ምናምን ያለው ነገር ምናምን እንዲቆም ባለበት እንዲቆም ከቡርኬ ጋር እየተነጋገሩ እንደሆነ በስልክ ሀይሚን ግን ብዙም በስልክ እንዳላገኟት ምናምን የነገሩኝ ማለት ነው። ሀይሚን ብዙም በስልክ እንዳላገኟት ቡርኬን ግን ባገኙት አጋጣሚ እየተቆጡት እንደሆነና ወደ ቡታጀራ እንዲመጣ ና በቃ ወደ ቡታጀራ እያሉት እንደሆነ ነግሮኛል ማለት ነው። እንዲሁም ደግሞ በጣም ብዙ የመዳም ቅመሞች ወደ መለኛው ወደ ሀቡ ወደ ተለያየ ሰው እየደወላችሁ እንደሆነም ወደ እሙዬን እንሽዬ ወደ ቡርኬ እናት እየደወላችሁ እንደሆነ እና ተረጋጉ ማለት እናንተን በጣም እንደተጨነቃችሁ ተረቷል። ተረጋጉ። ከዛ ጠየኩት ጸቡ ምንድነው? ብዙዎች ድራማ እያሉ ነው ይሄ ነገር ምንድነው ብዬ ስጠቀው የእውነት ነው ጸቡ የእውነት ነው አለ። የእውነት ነው። እንዳውም ይሄ ዳን የሚባለው ቡርኬ ከአዲስ አበባ እስኪወጣ ድረስ አልፋታውም አዲስ አበባን ለቆ ቡታጀራ እንዲገባ ነው የማደርገው ብሎ ሁሉ ዛቻ እየዛተበት እንደሆነ ያ ድምጽ ደግሞ መለኛው እጅ ላይ እንዳለ ነግሮኛል ማለት ነው። ጋይስ እናንተም ተረጋጉ፣ ሁላችሁም ተረጋጉ። በቃ ተረጋጉ ነው ያለው። ሁላችሁም ተረጋጉ፣ አትጨናነቁ ባላችሁበት። በተለይ ሚስኪን የመዳም ቅመሞች መዳም ቤት የምትሰሩ የመዳም ቅመሞች አይኖ ይሄ ነገር በጣም ሁላችንም አስጨንቆናል። ቡርኬን ስለምንወደው ነው የተጨነቅለት። የምትወዱ ሰው ደግሞ እንዲወድቅ፣ እንዲጎዳ፣ እንዲከፋ አንፈልግም አይደለ? እናንተ ደግሞ ተረጋጉ፣ ባላችሁበት ውሃ ጠጡ፣ ምግባችሁን በሰዓቱ ብሉ፣ የመዳማችሁን ስራ በአግባቡ ስሩ። በቃ ማለት ችግር ነው፣ ከባድ ነው። እኔ ራሱ የሆነ ሰሞን ካስታውሳችሁ አሁን ነው በቅርብ ነው ስራ የገባሁት እንጂ ስራ ትቼ ኢጃዛ ቤት ቁጭ ብዬ ነበር በእነሱ ምክንያት ማለት ነው። እና አይዟችሁ ተረጋጉ ብሏል ማለት ነው። ድምጹን ሪከርድ አድርጌ ማውጣት አልችልም። የሰው ድምጽ ማውጣት ያለ ፍቃድ ያስቀጣል ታውቃላችሁ። እኔ ደግሞ የእሱን ድምጽ ማውጣትም አልፈለኩኝም። እና ተረጋጉ፣ ነገሮች እንዲስተካከሉ እናደርጋለን። ቡርኬን ወደ ቡታጀራ ና እያልነው ነው ወደ ቡታጀራ ና እንሽዬ በተለይ በጣም ተጨናንቃለች አሉ የቡርኬ እናት። በጣም ከሚባለው በላይ ያው እናት አይደለች፣ እናት ስትሆኑ የእናትን ነገር ይገባቸዋል። እና እናት ስለሆነች በጣም ተጨናንቃለች። እንዲሁም ደግሞ አንዳንዶች አሁን የተወሰኑ ሰዎች ቡርኬ ወደ ዱባይ ሊሄድ ነው ሀይሚን ትቷት ወደ ዱባይ ሊሄድ ነው እና ይሄንን ነገር እስኪ አጣሪ ምናምን ላላችሁ ማን ነው እንዴ? በጭራሽ ሀይሚን ጥሏት ሊሄድ አይችልም። እንዴት ጥሏት ይሄዳል? እኔ አይመስለኝም። እስኪ ደውዬ ጠይቃለሁ። ይሄንን የሚያጣራልኝ ሰው ጠይቃለሁኝ ማለት ነው። ሀሰን ደውዬለት ነበር። ሀሰን ግን ስደውልለት አንስቶ ሄሎ ብሎ ስልኩ ተቋረጠ። ደጋግሜ ስሞክርለት ደግሞ አያነሳም። በአጋጣሚ ስልኬም ካርድ አልቆብኝ ስለነበረ አሁን በቅርብ አልደወልኩለትም። ግን እጠይቃለሁ። እንዴት ጥሏት ይሄዳል? ይሄማ ሊሆን አይችልም። እኔ ይሄ እርግጠኛ አይደለሁም። ጥሏት የሚሄድ አይመስለኝም። ጥሏት ከሄደ ከባድ ነው። እንዴት ነው ለዳኒ ጥሏት ይሄዳል እንዴ? አረ በፍጹም። ቡርኬ እንደዚህ አይነት ሰው አለ? ቡርኬ እኮ በጣም የዋህ ደግ ሩህሩህ ሚስኪን ልጅ ነው መሆኑን ደግሞ የምታውቁት እኛ ነን የምናውቀው። እኛ ትንንሽ ዩቱበሮች ቡርኬ ምን አይነት ሰው እንደሆነ ጠይቁን፣ እኛ እንነግራችኋለን። በጣም የዋህ ደግ ሩህሩህ ነው። ስለዚህ አሁንም ቢሆን ደግሞ ዳኒ እየፎከረ ነው። ፉከራቱ ምንድነው? ቡርኬ ማሳሰር፣ ሀይሚን በእጁ ማስገባት፣ ወይም ደግሞ ቡርኬ ስልችት ብሎት አበሳጫጭቶት በቃ ሀይሚን ነጥቆት ከዛ በኋላ ቡርኬ ተናዶ አዲስ አበባ ለቆ ወደ ቡታጀራ እንዲሄድ እሱ ከዛ ፈታ ብሎ ከሀይሚ ጋራ ይሆናል አይደል? እንደዛ ነገር ነው የሚያስበው መለኛው እንደነገረኝ ከሆነ ማለት ነው። ነገር ግን መለኛው እንደምንም ብሎ ቢችልና እንደው ችሎ መሄድ የሚችል ከሆነ ወደ አዲስ አበባ ሄዶ ነገሩን የሚረጋጋበት መንገድ። በእርግጥ ወንዶች እርስ በርስ ጎረምሶች ሲገናኙ ከባድ ነው፣ መደባደብ፣ መፈነካከት፣ ብዙ ችግሮች ሊፈጠሩ ይችላል። ልክ ነው መለኛው ያለው ነገር። እኛ ብንሄድ ከባድ ችግር ይፈጠራል። አዎ ይፈጠራል። ሲጀምር ልጁ ስበብ ነው የሚፈልገው። ስለዚህ ሁላችሁም የተጨናነቃችሁ ተረጋጉ። ዛሬ ያው ቪዲዮ ይለቃሉ በአንዳቸው ቤት፣ እንጠብቃቸዋለን። እንግዲህ መልካም ነገር ይዘውልን እንዲመጡ ምኞቴ ነው። በጣም እመኛለሁ። ቪዲዮ እስኪለቀቅ ሁላችንም እስኪ መልካም ነገር እንመኝ። ዛሬ ምናልባት ታርቀው በፍቅር የሆነ ሽማግሌ ተሰብስቦ ምናምን ነገር ታርቀው ሰላም ወርዶ ምናምን ቢመጡ ደስ አይላችሁ? እኔ ያንን ነው የምጠብቀው። ሁል ጊዜ ሰላም ነገር ነው የምጠብቀው። ግን ምንም ሰላም ሊፈጠር አልቻለም። በተለይ ዳኒ አይዶን ነው ምን ቀን እንደተገናኙ ራሱ አላቅም።
ዳኒ ምንም ሰላም አይፈልግም። አይታችሁታል። ምንም በፍጹም በቃ ሰላም እንዲወርድ አይፈልግም። ልክ ዳኒ ቅዝቅዝ ሲል ያቺ ሶስና የምትባለው ትመጣና ታቀጣጥለዋለች። ልክ ሶስና ላጥ ብላ ደግሞ ቅዝቅዝ ሲል ይሄ ዳኒ መጣና ነገሩን ያቀጣጥለዋል። ምን አይነት ጊዜና ዘመን ላይ እንደደረስን ባላቅም በጣም ከባድ ነው ይሄ ጊዜ ለቡርኬ በጣም ከባድ ነው። ወንድሜ አይዞ፣ ራስህን ጠብቅ። በጣም ከስተሃል። ነግሬዋለሁ ለወንድምክ ለመለኛው፣ በጣም ከስተሃል። እንደ ድሮ አይደለህም። ፕሮቶኮልክ እንደ ድሮ አይደለም። ሶ አይ ፊል ሳድ እውነት በጣም ተሰምቶኛል በዚህ እና ራስህን ጠብቅ፣ ውሃን ጠጣ፣ ምግብክን በተቻለ ከአቅም መመገብ እንዳትረሳ። ይህ እህታዊ ምክር ነው። እንግዲህ ሁላችሁም እኔ የምለው ይሄ ነው። ከዚህ ሌላ ምንም ልል አልችልም። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንዲሁም የመለኛውን ስልክ የምትፈልጉ ካላችሁ ኮመንት ላይ ጠይቁኝ፣ ፒን አረግላችኋለሁ። እየደወላችሁ ማውራት ትችላላችሁ ማለት ነው። ማውራት ትችላላችሁ። ነገር ግን ሪከርድ ምናምን እንዳታረጉት ፕሊስ፣ ይደብራል። አንዳንድ ሰው አሁን ስልኩን ባገኘ አጋጣሚ ሪከርድ አድርጎ ሪከርዱን የሚያወጣ ሰው አለ። ይሄ ነውር ነው። ሰው ሪከርድ አይደረግም። ይሄንን አይምሯችሁ ውስጥ አስቀምጡ። እንግዲህ ነገሮች ይስተካከላሉ ብዬ አስባለሁ። ሰላም ዋሉልኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወዳችኋለሁ። ባይ ባይ። ሰላም ዋሉ።